እንዴት ናችሁ ፋሚሊ? ያው ቶሎ ቶሎ እየተገናኘን ነው በዚህ ሳምንት። በዚህ ቪዲዮ ሁለት ነገሮችን መልስላችኋለሁ። አንደኛው ስለ ፕሌስመንት ያለውን መረጃ በደንብ አጋራችኋለሁ። የብዙዎቻችሁ ጥያቄ ስለሆነ እንዴት ነው የምናደርገው፣ ፕሌስመንት ድጋሚ ነው የምንሞላው ምናምን የሚለውን ነገር መልስላችኋለሁ። ሁለተኛው ደግሞ ሪሚዲያል ላይ እንዴት ነው ውጤት ጥሩ ሰርተን ወደ ምንፈልገው የምንገባው፣ ወደ ምንፈልገውን ዲፓርትመንት የምናገኘው ወይም ደግሞ ወደ ፍሬሽማን የምንቀላቀለው እንዴት ነው እባክህ እያላችሁ ብዙዎቻችሁ እንግዲህ ቴሌግራም ላይ እየጠየቃችሁን ትገኛላችሁ። እነዚህን ሁለት ነገሮች ለእናንተ አስፈላጊ ስለሆኑ መልስላችኋለሁ። ይህ ቻናል እንግዲህ እናንተን ለማገዝ እኛ አለን እዚሁ። ሰብስክራይብ በማድረግ ደግሞ ማበረታታት ይሆናል። በዛው ሰብስክራይብ አድርጉ። ሰብስክራይብ ያላረጋችሁን ላይክ አድርጉ ይህንን ቪዲዮ። ቀጥታ እስቲ ወደ ሀሳቡ እንግባ። ሪሚዲያል እንግዲህ ያለፋችሁ እንኳን ደስ አላችሁ ብያለሁ። ደጋግሜ ነው ልበላችሁ። ያው አንድ ቻንስ ነው። ገብታችሁ ዩኒቨርሲቲ ውጤት ተበላሽቶብኛል ብላችሁ ነበረ፣ ፈርታችሁ ነበረ። ግን ወደ ግቢ መቀላቀላችሁ ያው ስለመጣችሁ ደስ ብሎናል። ፕሌስመንታችሁ እንዴት እንደሚሆን ልንገራችሁ። ከመጀመሪያው ልጀምርና ፕሌስመንት ትምህርት ሚኒስቴር እንግዲህ ከዚህ በፊት ሪሚዲያል ተማሪዎችን ከፍሬሽማን በኋላ ይመድባቸው ነበረ። ፍሬሽማኖች ኦልሞስት አሁን ምድብ አግኝተዋል። በየዩኒቨርሲቲያቸው ጥሪ መሰረት እንግዲህ የሚገቡ ይሆናል። ሪሚዲያል ተማሪዎችም በዚሁ መሰረት የምትገቡ ይሆናል። እናንተም የእናንተ የሚቆይ አይመስለኝም ከዚህ በኋላ፣ ምክንያቱም የዚህ አመት አካዳሚክ ካላንደሩ ሰኔ ላይ ማለቅ ያለበት ስለሆነ እናንተን ሌት አድርጎ አስገቡ ማለት ግቢ ውስጥ ለእነሱም ጫና ነው የሚበዛው እና ትገባላችሁ በቅርቡ። ይህንን አረጋግጥላችኋለሁ። ፕሌስመንት ታዲያ እንዴት ነው? ድጋሚ ነው የምንሞላው ወይስ በመጀመሪያ በሞላ ነው? ለዚህ ነገር እኔ አንድ አጭር ምላሽ አለኝ። ድጋሚ ነው የምትሞሉት። ለምንድነው ድጋሚ የምትሞሉት? ከብዙ ፋክተሮች አንጻር፣ አንደኛ ሪሚዲያል የማይሰጡ ዩኒቨርሲቲዎች አሉ። ሪሚዲያል የማይሰጡ ዩኒቨርሲቲዎች እነማን ናቸው እያላችሁ ነበረ። ጠቆም አደርጋችኋለሁ። የመጀመሪያው ሪሚዲያል የማይሰጥበት ዩኒቨርሲቲ አዲስ አበባ ዩኒቨርሲቲ ነው። እሱ ምርጫ ውስጥ ኢቨን የነበረ አይመስለኝም በዚህ ዓመት። ሁለተኛው ሪሚዲያል አምና ሐዋሳ ዩኒቨርሲቲ ሲሰጥ አልነበር። ሐዋሳ ዩኒቨርሲቲ አምና ሪሚዲያል ፕሮግራም አልነበሩ። አርባ ምንጭ ዩኒቨርሲቲ፣ እነዚህ ፈርስት ጀኔሬሽን ዩኒቨርሲቲዎች ሪሚዲያል አልነበራቸው። እንደ አዳማ ያሉ ዩኒቨርሲቲዎች ሪሚዲያል ፕሮግራም የላቸው። በዚህ ዓመትም በጣም ብዙ ዩኒቨርሲቲዎች የሚቀንሱ ይመስለኛል ሪሚዲያል ከመስጠት። ኢቨን ባህር ዳር ላይሰጥ ይችላል፣ መቀሌ ዩኒቨርሲቲ ላይሰጥ ይችላል፣ ጎንደር ዩኒቨርሲቲ ላይሰጥ ይችላል። ነበረ ከዚህ በፊት ሪሚዲያል ጎንደርም ነበር፣ ሌሎች ጋር ባህር ዳርም ይሰጥ ነበር አስታውሳለሁ። አሁን በዚህ ዓመት እነዛ ፈርስት ጀኔሬሽን ስፔሻሊ አንደኛ ትውልድ የሚባሉ ዩኒቨርሲቲዎች አሉ ኢትዮጵያ ውስጥ። አርባ ምንጭ ዩኒቨርሲቲ፣ ሀሮማያ ዩኒቨርሲቲ፣ መቀሌ ዩኒቨርሲቲ፣ አዲስ አበባ ዩኒቨርሲቲ፣ ሐዋሳ ዩኒቨርሲቲ፣ ጅማ ዩኒቨርሲቲ፣ እነዚህ ዩኒቨርሲቲዎች ላይ የሚሰጥበት ፕሮባቢሊቲ ትንሽ ጠባብ ነው። እነሱ ላይ የማይሰጥ ከሆነ አንድ ተማሪ ለምሳሌ መጀመሪያ 12ኛ ክፍል ከመፈተኑ በፊት ሐዋሳ ዩኒቨርሲቲን ሞልቶ ከሆነ ሐዋሳ ዩኒቨርሲቲ ሪሚዲያል የማይሰጥ ከሆነ አሁን አያችሁ ምርጫው ላይ ዝም ብሎ ነው የማይሆኑ ነገሮችን የሞላው ማለት ነው። የማይደርሰውን ነገር ሞልቷል። ይሄ ደግሞ አንደኛ ላይ ለምሳሌ ሐዋሳ ከሆነ የሞሉ ሪሚዲያል የገባበት ውጤቱ ጥሩ ሐዋሳ ሊሰጠው አይችልም። ምክንያቱም ሐዋሳ ላይ ሪሚዲያል ስለማይሆን ከዚህ ነገሮች ጋር በተያያዘ ትምህርት ሚኒስቴር ድጋሚ እንደሚያስሞላችሁ በጣም ግልጽ ነው። አንዳንድ ያሉኝን መረጃዎች አሉ ከዚህ ጋር በተያያዘ ማለት ነው። ድጋሚ እንሞላለን ወይ ብላችሁ አትወዛገቡ። አዎ ትሞላላችሁ። አሁን ላይ ኦንላይን ስለሆነ መሙላቱ በዚህ ዲስማች ጊዜ የሚፈጅም አይደለም። በየትምህርት ቤታችሁ ቀርባችሁ ሙሉ ትባሉና አንድ ቀን ሄዳችሁ ሞልታችሁ አስፈላጊ ከሆነ በሁለተኛው ቀን መልቀቅ ይችላሉ፣ እናንተን የደረሳችሁን ቦታ ማለት። ይሄ ቀላል ነገር ነው። በዚህ አታስጨንቁ የራሳችሁ። ሁለተኛው ምላሽ ሪሚዲያል ላይ እንዴት ነው ውጤት ሰርተን ወደ ፍሬሽማን የምንገባው ጥሩ ውጤት። አንድ ቪዲዮ ሰርቼ ነበረ። ብዙዎቻችሁ ቴሌግራም ላይ እየመጣችሁ ነው። አዲስ ቴሌግራም ቻናል ከፍተን ኦልሞስት ወደ 460 ምናምን ሰው ደርሳችኋል እዛ። አሁንም እኔ አንድ ነገር ልንገራችሁ፣ የምሬ ነው። ይሄ ስለዚህ ቻናል ብዙ ልጆችን ምናልባት አምና ሪሚዲያል የነበሩ ልጆችን መጠየቅ ትችላላችሁ። በጣም ብዙዎቻቸውን አግዘናል። በጣም ብዙ ልጆችን እኔ በራሴ አላረም ለፕራይድ ምናምን አይደለም፣ ግን በጣም በርካታ ልጆች በዚህ ቻናል ሲታገዙ ነበረ ከሪሚዲያል ወደ ፍሬሽማን የገቡት። እኛ በጣም ጽድት ያሉ የሪሚዲያል ቲቶር እናዘጋጃለን። በጣም ጎበዝ የሆኑ የግቢ መምህራን አሉ ከኛ ጋር የሚሰሩ እና እነሱ የሚያዘጋጁት ቪዲዮዎች አሉ። እነዛም ቪዲዮዎች ወርክሺቶችን፣ ፈተናዎችን፣ ኪ የሆኑ ፖይንቶችን፣ በቃ ሙሉ የሆነ የቲዩቶሪያል ቪዲዮዎችን፣ ኳሊቲ ያላቸውን ቪዲዮዎች እነዛም በሙሉ ሼር ስናደርጋቸው ነበር አምና። እና አሁንም ምንድነው የምላችሁ ቴሌግራማችንን ያው ማግኘት አልቻልንም ምናምን የምትሉ ልጆች አሉ። ቴሌግራም እኮ የለም ዝም ብለህ ነው ምናምን የምትሉ አላችሁ። ዲስክሪፕሽን ቦክስ ውስጥ አሁን እዚህ ቪዲዮ ዲስክሪፕሽን ላይ የዩዘር ኔምን በግልም ማግኘት የምትፈልጉ የግል ዩዘር ኔም አለ። በቻናሉም ደግሞ መቀላቀል የምትፈልጉ የቴሌግራም ቻናላችን ትንሽ ሰው ነው ያለው፣ 400 ምናምን ሰው ነው ያለው። ገብታችሁ ጆይን አድርጉ። እዛ ላይ ብዙ ነገሮችን እንለቅላችኋለን፣ ብዙ ኢንፎርሜሽኖችን እንለቅላችኋለን። እዛ ላይ ብዙ ነገሮችን ታገኛላችሁ። ውጤት ያውላችሁ ሪሚዲያል እናንተ እንደ ፍሬሽማን ወይም እንደ ሌሎቹ የዩኒቨርሲቲ ተማሪዎች
የእናንተ ለዲፓርትመንት ኮምፒቲሽን አይደለም። የእናንተ ወደ ፍሬሽማን ለማለፍ ነው ኮምፒቲሽኑ እና እንዴት ማጥናት እንዳለባችሁ፣ እንዴት ውጤት መስራት እንዳለባችሁ፣ እንዴት ፈተናዎችን ኦቨርካም ማድረግ እንደምትችሉ ጋይድ የሚያደርጋችሁ ሰው ያስፈልጋቸዋል፣ የሚያግዛችሁ ሰው ያስፈልጋቸዋል እንጂ ያውላችሁ ልንገራችሁ፣ የምሬ ነው። በተለይ ለሪሚዲያል ኢንፎርሜሽን በጣም ወሳኝ ነው። ያለ መረጃ ዩኒቨርሲቲ ስለገባ ቀጥታ ደግሞ አሁን የሪሚዲያሉን ፈተና አልፈ ወደ ፍሬሽማን ትገባለህ ማለት አይደለም። በጣም መረጃ ያስፈልጋቸዋል። በጣም ኦርጋናይዝድ መሆን አለባችሁ። ለዛ እኛ እናንተን በቂ ዝግጅቶችን እንድታደርጉ እናለማምዳቸዋለን። እዛው ቴሌግራም ላይ ፕራይቬት ቪዲዮችን የምንሰራላቸው ልጆች አሉ። በጣም በርካታ ልጆች ፕራይቬት ቪዲዮ የምንልክላቸው አሉ። በጣም ብዙ ወርክሺቶች አሉ እኛ እጅ ላይ። የአምና ፈተናዎች አሉ፣ የአምና ቪዲዮዎች አሉ። እነዚህም በሙሉ ይዘን ነው ያለነው። ሶ ከበቂ በላይ ያኞቹ 100% እንዲያልፉ ያደረጉ መረጃዎች እጃችን ይላሉ። እነዛን ሼር እንድናረጋችሁ ከኛ ጋር አውሩ። በቃ ተነጋገሩ፣ ኮንታክት አድርጉን። በምን መንገድ ነው ሼር የምንደራረገው የሚለውን እናወራለን። የምሬ ነው። እኔ በግልጽ ነው የምነግራችሁ። ምንም የሚጋነን ነገር የለም። ምንም ከእናንተ የምደብቀው ነገር የለም። አምና ለምሳሌ በጣም በቃ ክፍያ በማይባል አለ አይደለ፣ በጣም በትንሽዬ ነገር ብዙ ልጆችን ስናገዝ ነበረ። በጣም በርካታ ልጆችን ኢቭን እኛ በቃ በጣም ትንሽዬ የሚባል ክፍያ አለ። ክፍያም ስላችሁ ይሄን ያህል አለ አይደለ፣ ለኮርስ ሰዎች የሚያስከፍሉት አይነት ክፍያ ምናምን አይደለም። ተማሪ ናችሁ፣ ከየትም አታመጡም። በጣም ቀለል ባለ ነገር እዛው ቴሌግራም ላይ ገብታችሁ የምታዩት ይሆናል። ዲስክሪፕሽናችንን ቼክ አድርጉ፣ ቴሌግራም ዩዘር ኔማችንን ቼክ አድርጉ። ይሄን ቪዲዮ ደግሞ ሼር አድርጉ። ቢያንስ በቃ ለምትቀርቡት ሰው ለምታውቁት ሰው ሁሉ ሼር አድርጉ። አመሰግናችኋለሁ። ቴሌግራም ላይ እንገናኝ።